ደህና ከባድ አንተ መጣት ለኔ ከባድ ነው፣ ግን ደግሞ ሁኔታዎች ናቸው የገፋፉኝ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አንዳንድ ቪዲዮዎችን በምችለው መጠን ወደ ቻናሌ አቀርባለሁ። እሱ ምንድነው? ሁለት ነገሮች አሉኝ። እነሱ ምንድናቸው? ሰሞኑን እንግዲህ ያው በበጎ ተግባሩ ማንም በቃ ማለት ኢትዮጵያዊ ሆኖ እሱን የማያውቀው ፍጡር የለም። ታውቁታላችሁ፣ መልእክተኛው ይባላል። እንግዲህ ከ5 ዓመት በኋላ እንግዲህ ፊቱን አሳይቷል በሰይፉ ሾው ላይ ቀርቦ እና እሱንም አሳያቸዋል። ሌላው ደግሞ በጣም ብዙ ጊዜ ቪዲዮ ሰርቼበታለሁ አላልቅ ያለው የሄርሜላ እና የአብረሽ ጉዳይ። ሄርሜላ ግን ምን አስበሽ ነው? ግን ማለት እኔ ብዙ ጊዜ ስለሷ ቪዲዮ ካሁን በፊትም ሰርቻለሁ፣ ግን በጣም ይገርመኛል። ግን የሷን ነገር እና የሷን ቪዲዮ አሳያችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። እወዳችኋለሁ። ቴንክ ዩ። እና ወደ ቪዲዮአችን ስንሄድ ሰሞኑን እንግዲህ ማለት ለብዙ ዓመታት በሶሻል ሚዲያ ላይ ስፔሻሊ በቲክቶክ ላይ ፌስቡክ ላይ በጣም ተወዳጅ ማለት እኔ እንጃ ለሱ ለእንደዚህ አይነት በጎ ሰው በትንሽ ነገር አቃለው መናገር ያው ይከብዳል፣ ግን ሁሉንም ከፈጣሪ ነው የሚያገኘው ልጁ እና በጣም ምርጥ ልጅ፣ ትህትናው ብቻ በቂ የሆነ ልጅ መልእክተኛው እንግዲህ ያው ሰሞኑን በተፈጠረ ግርግር ባላደራው በሚል በፌክ ስም አንድ አባት ብር ተጭበርብር ያለው ምናምን ብለው እንግዲህ እዮሃ ሚዲያ ላይ ሰሞኑን ቀርበው ተናግረው ነበረና በቃ ይከብዳል። አንዳንዴ በጣም ብዙ ጊዜ ለፍተ ስምን ሲጠፋ ይከብዳል፣ ስማችሁ ሲጠፋ ይከብዳል። እና ያው ሰሞኑን እንግዲህ በሚዲያ ብቅ ብሏል። ሰይፉ ሾው ላይ ቀርቧል። እስኪ አንድ ቪዲዮ ላሳያችሁ። ፊት መግለጽ ተጽዕኖ ያሳድርብህ? ያሳድራል። ሰይፉ አሁን ስራ ቦታ ራሱ ከሚገዛኝ ሰው ከሚመጣው እርዳታ የሚመጣው ይበልጣል። እንደውም በዚህ አጋጣሚ መናገር የምፈልገው እኔ ሰይፉዬ፣ ማንም ሰው ሰይፉ አንተ እንኳን መጣ ይሄንን ሰው እርዳልኝ ብትለኝ አላደርገው። ለምን? ይሄ በወዳጅ በዘመድ ምናምን መስራት አልፈልግም። ሰዎች አምነውኝ ነው ገንዘብ ወደ እኔ የሚልኩት። ገባክ? አሁን ሰው መጥቶ እርዳኝ ብሎ ሲመጣ የሆነ አስቦት አሁን ጥሩም እንዳለ የሆነ ደግሞ የማጭበርበር ሂደትም አለ እንደምናየው የውሸት ምክንያት። እኔ ደግሞ በመንገድ እየሄድኩ ድንገት ነው አይታችሁ ከሆነ ቪዲዮቼ ድንገት የሆነን ሰው አለ በጣም መልካም። እኔ በመልክ አላምንም፣ ግን ባስተሳሰቡ በበጎ ተግባሩ በጣም እምወደው እማደንቀው ላይክ ደግሞ በቪዲዮ ሲወጣ ማለት የሰው ልጅ በቸመኛ የሰው ልጅ ፊዚካሊ እንደዚሁ እናደንቃለን፣ ግን መልካም ሰው ደግሞ የሚገርመው የባህር ዳር ከነማ እግር ኳስ ተጫዋች ነው፣ ለዛውም በረኛ ነበረ እና በጣም ይገርማል። ያው ካሁን በፊትም የራሱ ህይወት ነበረው። አንድ ወንድ ልጅ አይ ቲንክ ወንድ ልጅ ይሁን ሴት ልጅ ወልዶ ከሚስቱ ጋር ባለመስማማቱ ምክንያት ከልጁን እንግዲህ ከአያቱ ጋር ነው ያሳደገው። አይ ቲንክ የሚያሳደገው ይመስለኛል 5 ዓመት ልጅ አለኝ ብሏል። አያቱ ናት ያሳደገችው ብሏል እንግዲህ እና መልእክተኛው እንግዲህ ይህን ይመስላል። በጣም ደግ አይ ቲንክ በጎ ስራ እንደሚሰራ ያወቁ ሰዎች ሁሉ እንግዲህ ስራ ቦታው ሁሉ እየሄዱ የኛ ሰው መቼም በቃኝ እኮ አይደለም ብንሰጥ ራሱ በቃኝ አናቅም። እኛ የፈለገው ገንዘብ ለምን ሞልቶ አይተርፈንም? በቃኝ አናቅም። 3-4 ፎቅ ቢኖረን ሌላ 5-6 ፉክክር ከሌላ ጋር ፉክክር ነው የምንገባው እና እንገርማለን። እኛ ያው እዛ ማለት መንገድ ላይ ረድቷቸው ራሱ ስራ ቦታው ሄደው የሚጠይቁም ሰዎች አሉ። ግን እሱ እንደዚህ በዘመድ በምናምን አልሰራም። በቃ 4 ነጥብ ማለት እና ይሄን ይመስላል። ሌላም አለ። እስኪ አንድ ልጅ አለኝ ብሏል። እስኪ እሱንም ፓርት ላሳያችሁ። አንድ ልጅ አለኝ ሰይፉዬ፣ ከአንድ ጥሩ ሴት አግብተሃል? አይ
አሁን አብረን አይደለም። ምን ነው እግዚአብሔር ፍቃድ አይደል ሁሉ ነገር። አንድ ይባል የ5 ዓመት ወንድ ልጅ አለው ጀግና። እግዚአብሔር ደግሞ ልጅህን ይባርክልህ። እንዳንተው አይነት ሰውን የሚረዳ ልጅ ይሁን። በቃ ለብዙ ኢትዮጵያውያን በቃ እኔ እንጃ እኔ በቃ ምንድነው ፓርት ደስ እንደሚል ታውቃላችሁ? ማለት የሆነ ምግብ ይዘው ተመላሽ ምግብ ከሚበሉት ጋር ሄዶ ላጉርስ ሲሉት እሺ ብሎ መጉረሱ። ምክንያቱም ከዛ በፊት ያንን ህይወት እሱ አሳልፎታል። ማለት ተመላሽ ምግብ መብላት ብዙ ሰው አሁን አይጸየፍም፣ ግን ችግር እኔ አንዳንዴ በጣም ጥሩ ነው። በስፔሻሊ ለኛ አፍሪካውያን፣ ለምስራቅ አፍሪካውያን ቆንጆ ነው ችግር። ምክንያቱም ችግር ባይኖር ክፉና ደጉን አናውቅም ጭራሽ። እና መጥፎ ማለት ችግር ቆንጆ ናት፣ ደስ ትላለች። ያው ሲበዛ ሳይሆን በመጠኑ። እና ይሄን ለማለት ነው። ሌላው እንዲህ በቃ መጨረሻ ምንም ነገር የሌለው የሄርሜላ ጉዳይ ነው። በጣም ነው የገረመኝ። አይ ቲንክ ሰሞኑን አብርሽ ቡታጅራ ነበር ሩታ ወልዳ ነበረ። እንግዲህ እሷን ማለት ያው ሚስቱን ያው ከሚስቱ መለየት የለበትም በወለደች ሰዓት። እሱም አልተለየም ከሚስቱ ጋር ማለት ጥሩ ታይም እያሳለፉ ነበርና አይ ቲንክ ሰሞኑን አዲስ አበባ መጥቷል መሰለኝ። መጥቷል ግንና ያው አብርሽን አግኝታው የሌለ እያለቀሰች እንዴ! ሴቶች ግን ለምንድን ነው ባለትዳር ወንድ ደስ የሚላችሁ እንዴ? እኔ ይቅርታ አድርጉልኝ በዚህ ቪዲዮ እኔ በጣም ነው የገረመኝ፣ በጣም ነው የሳቅኩት። በጣም እኔ ትናንትና በጣም ነው የሳቅኩትና እስኪ አንድ ቪዲዮ ላሳያችሁ። ቆይ ምን ያርግሽ እንዴ? ስላገኘሁ ደስ ብሎኛል በጣም። የራሱ ህይወት አለው፣ የራሱ ትዳር አለው። ግን እንዴት አስበሽ ነው? ግን ተገቢ ነው? ግን ሩታ ያው እንግዲህ እግዚአብሔር በሰላም ማለት ወልዳለች። እንግዲህ ያው በሰላም ተገላግላለች። ግን እንዴት ነው ግን እኔ አይገባኝም። ምስቅልቅል ያለ ነገር ማለት አብርሽ ቆይ ምን ያርግሽ? እኔ በጣም እየገረመኝ ነው። በጣም እያለቀሰች የሚያስለቅስ ነገር አለ ናፍቆቱ። እኔ በጓደኝነት ካልሆነ በስተቀር ማለት ኖርማሊ እንደዚህ ማለት ኖርማል ጓደኝነት ካልሆነ በስተቀር ሌላ ነገር እንደዚህ የሚያስለቅስ ነገር አለ ብዬ አልገምትም ጭራሽ። እና እንደዚህ ባታለቅሺ ተገቢ ነው ብዬ አምናለሁ። እስኪ ሌላም አንድ ቪዲዮ አለ ላሳያችሁ። ብቸኝነት ተሰማኝ። በቃ እኮ ብቸኝነት ተሰማሽ ለምንድን ነው? ሰው ስለሌለኝ ማለት የለመዱትን ሰው መለያየት ከባድ ነው አባብሽ ነው። አሁን ደግሞ በዚህ መልኩ አገኛለሁ ብዬ አላሰብኩም። ለዛ ነው ኤርሚን ኩሽ አሁን አታልቅሽ ታዲያ አገኘሽኝ እኮ ነው። አይ በየቀኑ ለመደብኝ መሰለኝ ታውቃለህ። ብቸኝነት ለምን ተሰማሽ? በቃ ማለት እንደዚህ ረብሻለሁ ብዬ አላሰብኩም። ያስለቅሰሽ ምንድነው ስትባል ያው ብቸኝነት ነው ምናምን አለች። ማለት አይ ቲንክ ጥሩ ጓደኛ ማግኘት በጣም ያለፋል። እግዚአብሔርን ነው የምላችሁ። ጓደኛ እንደኔ ማለት እኔ ንጹህ ጓደኛ ማግኘት በጣም ብዙ ታይም ያስፈልጋል። ግን ደግሞ አይገኝም። ችግሩ ቢገኝም የሆነ ሰዓት ላይ ይቀያየራል። ታውቃላችሁ እኔ አሁን ቪዲዮ እንደዚህ መስራት አልፈልግም ነበረ ማለት ጥሩ ጓደኛ ቢኖረኝ። ምክንያቱም የኔ አብዛኞቹ ማለት ጓደኞቼ እኔ ጓደኛ ብዙም የለኝም፣ ግን
ሁለትም ይሁን ሶስትም ይሁኑ ማለት እንደዚህ ካሜራ ስቲል ነው ካሜራ ያዙልኝ ለማለት በቃ አለለ አንተ የትም አትደርስም በቃ ምንም አይሰራልህም ዝም ብለህ አርፈስ ማለት ዝም ብለህ ስራህን ስራ ምናምን ማለት የሆነ እኮ ህልም አለ ነው ውስጣችን ግን አይዞህ በርታ ጀግን የሚለን ሰው እኔ የሚለኝ ሰው የለም ጭራሽ ስቲል ነው ይሄን ቻናል ስጀምር በራሴ እግዚአብሔርን ነው የምላችሁ ማለት ሁሉም በቃ ካንተ ኔጌቲቭ ነገር ነው የሚፈልገው ጎበዝ አይዞህ በርታ ሞቲቬሽን የሚያደርግ ነገር ሰው የለም ጭራሽ እኔ የለም በቃ ማለት በራሴ ተነስቼ ስቲል ነው እግዚአብሔር ከረዳይ ደግሞ ጥሩ ሰዎችን ካገኘ ወደፊት እሰራለሁ ማለት ብቻ እግዚአብሔር ሁሉን ነገር ቀኝ ያርግልን እና ያው ሰው አስፈላጊ ነው በጣም የሰው ልጅ ለሰው በጣም አስፈላጊ ነው ግን ንጹህ ሰው ማርያም ኧረ በጣም ነው የሚያሳዝነው ማለት እኔ ትንሽ ነካ ያረጋችኝ አነጋገሯ ሰው ስለሌለኝ ስትል የምር አንጀቴን በላችኝ ግን ብቻ ያሳዝናል ደግሞ አብርሽን ለጓደኝነት ማለት ኖርማል ጓደኝነት ቢያረጉት ምርጥ ሰው ነው እግዚአብሔርን ምርጥ በጣም ምርጥ እና ያው ለቅሶ ከባድ ነው ብቻ ያው ጥሩ ሰው እስከሚገኝ ድረስ እግዚአብሔር ጥሩ ሰው ይስጥ ነው የሚባለው አንተ ማጣት ለኔ ከባድ ነው ግን ደግሞ ሁኔታዎች ናቸው የገፋፉን ሰው አላቅም ማለት እኔ በባለትዳር መካከል መግባት ተገቢ ነው ብዬ አላምንም ግን ማለት ሄርሜላ አሁን ማድረግ ያለብሽ ለሩታም ማለት ይሰማታል እኮ ማለት ተጋብተው በሰርግ ልጅ ወልዳለች እንግዲህ ሩታ ማለት ለሩታ ሞራል ራሱ ማሰብ አለብሽ ማለት በእኔ አስተሳሰብ ማለት ነው ብቻ ይከብዳል ከባድ ነው ማርያም ምንም አይደለም ብቻ በጣም አስቸጋሪ ነው ሄርሜላ እንግዲህ ጥሩ ሰው እስከምታገኝ ድረስ ያው አብረሽ ንጹህ ጓደኛ ይሆንሻል ግን ያው ጓደኛ ስልሽ በሌላ ሳይሆን ኖርማል ያለ የለ እህትና ወንድም ሆኖ መኖር ይቻላል እና ማለት እነሱም ከአሁን በኋላ ልጅ ወልደዋል በሰላም ህይወታቸው ይኑሩበት ይሄን ለማለት ነው ቴንክ ዩ ሶ ማች ወዳችኋለሁ